ከዛ በኋላ ተራበ ነው የሚለው። 40 ቀንና 40 ሌሊት ግን መጾም እንዴት ለሰው ይቻለዋል? ከኔ ጋር ናችሁ ምእመናን? አሁን አንዳንድ ሰው ክርስቶስ 40 ቀን ነው የጾመው እኛ 55 ቀን ለምን ጾማለን ይላል። እኛ ቀድሞ ከፊትና ከኋላ ያሉት አጽዋማን ሌላ ስለሆኑ ነው። ሌላም ብዙ ምክንያት አለ፣ ግን እሱን አይደለም እኔ ማነሳላችሁ። አሁን እውነት 40 ቀንና 40 ሌሊት ጾሙ ብትባሉ ትችላላችሁ? እየሰማችሁ ነው? እስቲ ያለማቋረጥ 40 ቀን ጾሙ ብትባሉ ትችላላችሁ? አንድ ልጅ ሞክሮታል፣ ይገርማችኋል። አንድ ልጅ ወደ ገዳም ሄደ እንዲህ አብይ ጾም ላይ እስቲ ልጹም ገዳም ላሳልፍ ብሎ መንፈስ ወደ ምድረ በዳ ወስዶት መንፈስ ቅዱስ መርቶት፣ ያው መቼስ ሰይጣን አይመራው ሄደ እና ሄደና ወደ ገዳሙ ገብቶ አባቶችን ምን አላቸው? እኔ በደንብ ተዘጋጅቼ አስቤበት ነው የመጣሁት፣ እምጾመው ለ40 ቀንና ለ40 ሌሊት ነው። ኧረ ተው ግድ የለህም እንዲህ ያለ ነገር ተው አሉት። አልሰማም። ግድ የላችሁም እኔ በደንብ አስቤበታለሁ፣ ብቻ ማረፊያ ብቻ ስጡኝ፣ አንድ ቤት በአት ስጡኝ አለ። እሺ አሉት። አባቶች አስገቡት። ካስገቡት በኋላ ያው አንተ አትበላውም አትነካውም፣ ግን ለማንኛውም እንደው 40 ቀን ሲሆነው እናወጣዋለን ብለው ሽምብራ በጆንያ ሙሉ ሽምብራ አስገቡለት። አይ ድከሙ ሲላችሁ ነው እንዳስገባችሁ ተሸክማችሁ ይዛችሁ ትወጡታላችሁ፣ ይግባ ችግር የለውም ማለት። ከዛ ይገርማችኋል፣ ይሄ ልጅ እንደምንም ታግሎ 3 ቀን ጾመ። 3 ቀን 3 ሌሊት ጾመ። አሁን 3 ቀን ከጾመ በኋላ መቋቋም አቃተው። ከዛ ምን አለ? እግዚአብሔር ስንት አምላክ ነው መልሱልኝ። እንዲሁ አንድ መሆኑን ለማስታወስ ብሎ አንዲት ሽምብራ አነሳና በላ፣ አንድ መሆኑን ለማስታወስ። ከዛ ሲያስበው እግዚአብሔር አንድ ብቻ ነው አንድም። ስለዚህ በስላሴ ስም እስቲ ደግሞ በስላሴ ስም ብሎ ስንት ሽምብራ ለቀመ? ወንጌላውያን ስንት ናቸው? በ4 ወንጌላውያን ደግሞ እስቲ ብሎ 4 በላ። በ5 አዕማደ ምስጢር አለ 5፣ በ7 ሊቃነ መላእክት አለ። ከዛ ሐዋርያት ስንት ናቸው? በ12 ሐዋርያት ደግሞ አለ። አልበቃውም፣ በቃ ባሰበት። በ24ቱ ካህናተ ሰማይ ማለት ጀመረ። በ36ቱ ቅዱሳት አንስት እየባሰበት መጣ ረሃቡ። ትንሽ ቆይን በ72ቱ አርድእት ይላል። በ120ው ቤተሰብ አለ። አልሆን ሲለው መጨረሻ ምን አለ? በእልፍ አላፋት መላእክት አለ። መላእክት ስንት ናቸው? ምንድነው ሐሳቡ መሰላችሁ? እስመ ንሕነ በጊዜ ጽጋብ ይመስለነ እንዘ ንክል ጸዊመ። በጠገብን ጊዜ በሉ እስኪ መጾም የምንችል ይመስለናል። ምን ባልን ጊዜ? አሁን ዛሬ ቅበላ ላይ ጥቅብ ብሎ የበላ ሰው ነገ እስከ ስንት ሰዓት ነው የምትጾመው ስትሉት ምንድን ነው የሚለው? ኧረ አልበላም ማክሰኞ ነው የምበላው ይላል። በጠገበ ጊዜ መጾም የሚችል ይመስለዋል። እንደዛ እኮ አሁን ገንዘብ የሌለን ሰዎች ገንዘብ ቢኖር ምን ታረጋለህ ስንባል ምንድን ነው የምንለው? ለድሃ እበላለሁ፣ ቤተ ክርስቲያን ሰራለሁ። እንደውም እንታዘባቸዋለን ባለጸጎቹን። እንደው ገንዘብ ኖሯቸው ምን አለ እንዲህ ቢያደርጉ፣ አሁን እኔ ቢኖረኝ ይላል። ሲኖርህ ከአንተ በላይ የሚስገበገብ ላይኖር ይችላል። በሌለበት ግን ትፎክራል። ካህናቱን የደብር አስተዳዳሪዎቹን አቤት አሁን እኔ የቤተ ክርስቲያን አስተዳዳሪ ብሆን እንዲህ ያደርግ ነበረ፣ እንደው አሁን ምን አለ እንዲህ ቢያደርግ፣ ጳጳስ በሆነ አሁን እኔ እንዲህ ነበር ማረግ ብትሆን በሰቁጭል ትችላል፣ አይታወቅም። እና ጌታ ግን ለ40 ቀንና ለ40 ሌሊት ጾመ። ሙሴ ለ40 ቀን ሙሴ እንዴት ነው 40 ቀን ሙሉ ያራበው? እንደኛው ሰው አይደል እንዴ? ሙሴ እኮ 40 ቀንና 40 ሌሊት የጾመው ቁጭ ብሎ እንዳይመስላችሁ በ7ቱ መንጦላይት በ7ቱ መጋረጃዎች የብርሃን መጋረጃዎች መሃል እያለፈ እግዚአብሔርን እያናገረ ነው። ቃል በቃል 570 ጊዜ ሙሴ ከእግዚአብሔር ጋር ተነጋገረ። ከእግዚአብሔር ጋር እየተነጋገርክ እንዴት ይርባሃል ነው። ፋታ እኮ አይሰጥም። አሁን ቅዳሴ እያስቀደሳችሁ ቅዳሴ መሃል ላይ አይርባችሁም እኮ ለዛች ቅጽበት። እኛም እናውቀዋለን እኮ መንፈሳዊ ተመስጦ ስትሆን ከእግዚአብሔር ጋር ስትተሳሰር የነገረ መለኮት ሰዎች ፈንዳሜንታል አታችመንት ወይም ሲሪዮሲስ ይሉታል። ሰው ከእግዚአብሔር ጋር ፍጹም ሲተሳሰር ምግብ ትዝ አይለውም። ሌላ ዓለም ላይ ነው ያለው። ስጋው ጸጥልና ነፍሱ ብቻ ትለመልማለች፣ አክቲቭ ትሆናለች። ስለዚህ ከእግዚአብሔር ጋር ስትተሳሰር ምግብ መቼ ትዝ ይላል? 40 ቀን 40 ሌሊት የጾመው ሙሴ ቁጭ ብሎ ሆዱን እያሸ ረሃብ እያሰበ አይደለም፣ ከእግዚአብሔር ጋር ነበረ። አሁን እኛ የሚርበን ከማን ጋር ስላልሆንን ነው? ከእግዚአብሔር ጋር ስላልሆንን ሰዓት እያየን እንጾማለን። የዛሬው ቀን ደግሞ አይሄድም እንላለን። ከእግዚአብሔር ጋር ስትሆን ግን ሰዓቱ ትዝ አይለን። ኤልያስስ 40 ቀን 40 ሌሊት ጾመ። እንዴት ቻለው? ኤልያስማ ለ40 ቀን የሚበቃ ምግብ በልቶ ነው። ኤልያስ
ዛፍ ስር ቁጭ ብሎ አዝኖ እያለ የእግዚአብሔር መልአክ ሊቀ መላእክት ቅዱስ ፋኑኤል እመቤታችንን የመገበው ቅዱስ ፋኑኤል ተገለጠለት። የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ቀና ብሎ ሲያይ ከፊቱ ምግብና መጠጥ ተቀምጧል። ተነሳና በላ። ትንሽ እንደበላ እንቅልፍ ወሰደው፣ ደከመው፣ መልሶ ተኛ። መልአኩ ቀሰቀሰው። የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። በላ። ሶስተኛ ተኛ፣ ቀሰቀሰው፣ በላ። በዚያ ምግብ ኃይል እስከ እግዚአብሔር ተራራ 40 ቀንና 40 ሌሊት ሄደ ይላል። ስለዚህ ጥርግ አድርጎ በልቶ ነው። ለስንት ቀን የሚሆን ምግብ? ለ40 ቀን የሚሆን ምግብ። ይሄንን ምግብ እግዚአብሔር ይስጠን።